ሰላም ጤና ይስጥልኝ ውድ አድማጮች እንደምን ዋላችሁ። የአሜሪካ የጦር ጀት አብራሪን ወይም ፓይለትን በኢራን ግዛት ውስጥ ፈልጎ ለማግኘት የሚደረገው እንግዲህ አስፈሪና አደገኛ ዘመቻን እስቲ በዚህ ፕሮግራም ላስቃኛችሁ። እስካሁን የወጡ ዘገባዎች እንደሚያሳዩት ኢራን ውስጥ ተመቶ የወደቀው የዩናይትድ ስቴትስ ኦፍ አሜሪካ ኤፍ-15 ተዋጊ አውሮፕላን አብራሪን ወይም ፓይለትን በህይወት ማግኘት አንዱን ተችሏል። ግን ይህ እውነት መሆኑ ከተረጋገጠ አሜሪካ ከአስርተ ዓመታት በኋላ ባካሄደችው ረጅም የጦርነት ታሪክ ውስጥ እንግዲህ በጠላት ጦር ቀጠና ውስጥ ተመቶ የወደቀን ወታደሯን ፈልጎ ለማዳን ያደረገችው ዘመቻ ስኬት ውስጥ እንግዲህ የቅርብ ጊዜ ታሪክ ሆኖ ይመዘገባል ማለት ነው። ይሁን እንጂ አሁን ሁለተኛው የተዋጊ ጀት ባልደረባ ወይም ፓይለት እስካሁን አልተገኘም። ነገር ግን የኢራን መገናኛ ብዙሃን ይዘነዋል ብለው በተለያዩ ሚዲያዎች እየገለጹ ነው። እስካሁን ግን ከገለልተኛ ወገን ማረጋገጫ አልተገኘም። በአሜሪካ የሲቢኤስ ኒውስ እንደዘገበው በኢራን ግዛት ውስጥ የሚደረገው ፍለጋ እስካሁን እንግዲህ እንደቀጠለ መሆኑን ዘግቧል። በጦርነት ውስጥ ተመቶን የወደቀን ወይም ፈልጎ የማዳን ተልዕኮ የአሜሪካና የአጋር ጦር የሚሳተፍበት እጅግ ውስብስብና እንደዚሁም ከጊዜ ጋር ሩጫ የሚካሄድበት ዘመቻ ነው። በአሜሪካ አየር ኃይል ውስጥ ለዚሁ ተብሎ የሰለጠኑ ልዩ ወታደሮች አሉ። ለቀድመ ጥንቃቄ በሚል ታዲያ ውጊያ በሚካሄድባቸው አካባቢዎች አስቀድመው ነው የሚሰማሩት። በውጊያ ፈልጎ ማዳን ሲባል የሬስኪው ሲባል ታዲያ ምን ማለት ነው? ይህን እስቲ ተንተን አድርገን እንመልከተው። እንግዲህ በቀላል ቋንቋ ይህ ተልዕኮ ወይም ዘመቻ በውጊያ ወቅት ተመቶ የወደቀን ፓይለት ወይም አብራሪ ወይንም በጠላት ጦር ተቆርጦ የቀረን ሰራዊት የመፈለግ ወይም ድጋፍ የመስጠትና የማትረፍ ዘመቻ ነው። ይህ ከተለመደው በሰብአዊ ቀውስ ውስጥ ወይንም በአደጋ ውስጥ ያሉ ሰዎችን ፈልጎ የማግኘት ጥረት ወይም ሁኔታ በተቃራኒው ጦርነት በሚካሄድባቸውና እንደዚሁም በአወዛጋቢ ስፍራዎች የሚካሄድን ዘመቻ ማለት ነው። አንዳንድ ጊዜ ለምሳሌ አርብ ዕለት በኢራን ግዛት ውስጥ እንደዚሁ እንደሆነ ሁሉ ፍለጋው እና በህይወት የማግኘቱ ስራ የሚሰራው በጠላት ግዛት ውስጥ እንደዚሁ በጣም ዘልቆ በመግባት ይሆናል ማለት ነው። የፍለጋና በህይወት የማትረፍ ዘመቻው የሚካሄድባቸው እንግዲህ በሄሊኮፕተር ሲሆን አብሮም ታዲያ በበረራ ላይ ነዳጅ መሙላት የሚያስችል አውሮፕላን እንዲሁም በመንገድ ላይ ከጠላት ጥቃት ቢገጥም ወይም ጥቃት ቢፈጸም እና አካባቢውን የሚቃኝ አውሮፕላን ድጋፍ ለመስጠት ይከተላል ማለት ነው። የቀድሞ አዛዥ እና የዚህ ልዩ ኃይል አባል የነበረ ግለሰብ ለሲቢኤስ እንደተናገረው በኢራን ውስጥ እንደተካሄደው የፍለጋና በህይወት የማዳን ተግባር ቢያንስ ብላክ ሆክ በሚባለው ሄሊኮፕተር የሚታገዙ 24 አባላት ይሳተፉበታል ማለት ነው። 24 ልዩ በዚህ ጉዳይ የሰለጠኑ ልዩ ወታደሮች ማለት ነው። ይህ የፍለጋ ቡድን ታዲያ አስፈላጊ ሆኖ ከተገኘ በአውሮፕላኑ ላይ ዘሎ ወይም ከሄሊኮፕተሩ ላይ ዘሎ የሚወርድ ሲሆን መሬት ካረፈ በኋላም ታዲያ ከጠፋው የአውሮፕላን አብራሪ ወይም ፓይለት ጋር ግንኙነት መፍጠር ቀዳሚ ተግባሩ ይሆናል ማለት ነው። የጠፋው የአውሮፕላን አብራሪ ወይም ፓይለት ከተገኘ በኋላ አስፈላጊ ከሆነ የሕክምና ድጋፍ መስጠት እንደዚሁም ከጠላት እይታ መሰወር እና እንደዚሁም አካባቢውን ለቀው የሚወጡበትን ስፍራ ላይ መገኘት ይኖርባቸዋል ሲል ሲቢኤስ ኒውስ ዘግቧል። የቀድሞ የአዛዥ እንደዚሁ ለሲቢኤስ ኒውስ እንደተናገረው ይህ ዘመቻ አስፈሪና አደገኛ ማለት ብቻ በቂ አይደለም፣ ይህ ማቃለል ነው ሲል ተናግሯል። የዘመቻውን አስፈሪነትና ከባድነት ሲገልጽ ማለት ነው። ይህ ለሲቢኤስ የተናገረው የቀድሞ አዛዥ አክሎም እንደተናገረው በመላው ዓለም ይህንን ለማከናወን ነው የሰለጠኑት ይላል። እነዚህ ወታደሮች ሲዩዝ አርሚ ኔቪ ኦፍ ዘ ኤር ፎርስ ወይም የአየር ኃይሉ የሲዩዝ ቢላ በመባል ነው የሚታወቁት ብሏል። ይህ እነዚህ ኃይሎች አርብ ዕለት ታዲያ ኢራን ውስጥ የተቀረጸና ትክክለኝነቱ የተረጋገጠ ተንቀሳቃሽ ምስል የአሜሪካ ሄሊኮፕተር እና ቢያንስ አንድ ነዳጅ የሚሞላ አውሮፕላን በኢራን ኩርጌጊስታን አውራጃ ሰማይ ላይ እንደዚሁ ሲበሩ ይታያል። ይህንን ምስልም እንደዚሁ ቪዲዮውን ተመልከቱት፣ ከጎን ለጥፌላችኋለሁ። ተመቶ የወደቀው የጦር ጀት አብራሪ ወይም ፓይለት የሚፈልገው የአሜሪካ አየር ኃይል ብቻ አይደለም። የኢራን ጦርም እንደዚሁ ግለሰቡን በቁጥጥር ስር ለማዋል
ያለበትን ማሰስና ማግኘት ይፈልጋል። ዘመቻው ጠላት ወደ ስፍራ አብራሪውን ለመፈለግ እና ለማግኘት የሚንቀሳቀስ በመሆኑ ከጊዜ ጋር ግብግብ የሚገጥም ይሆናል ማለት ነው። ይህ ኃይል የቀድሞው የአሜሪካ ባህር ኃይል ልዩ ዘመቻ ስፔሻሊስት ጆናታን ሃንኬት ይባላል። ለቢቢሲ ወርልድ ቱናይት ፕሮግራም ላይ እንደተናገረው የፍለጋ ቡድኑ ቅድሚያ የሚሰጠው ነገር ይህ ፓይለት ወይም የጠፋው ሰው በህይወት መኖሩን ማረጋገጥ ነው ይላል። ፓይለቱ ለመጨረሻ ጊዜ ነበር ከተባለበት ስፍራ በመነሳት ፍለጋቸውን ያከናውናሉ። ይህ ግን ፓይለቱ በተለያየ ሁኔታ ውስጥ ሆኖ በአስቸጋሪ መልክዓ ምድር ውስጥ በምን ያህል ፍጥነት መንቀሳቀስ ይችላል የሚለው ነገር ግን ይወስነዋል ማለት ነው ሲሉ ሃንኬት ተናግረዋል። ሃንኬት እንግዲህ አክሎም እንዲህ አይነቱ በህይወት የማዳን ተግባር ምናልባት በአካባቢው ያሉ ኃይሎች የመጠባበቂያ እቅድ ለማዘጋጀት በሚል በህይወት የማዳን ተግባሩ ላይ ድጋፍ እንዲያገኙ ወይም እንዲያደርጉ ግንኙነት የሚፈጥርበት መደበኛ ያልሆነ ወይም የሬዲዮ ፕሮግራም የሬዲዮ መስመር ሊሆን ይችላል። መደበኛ ያልሆነ በድጋፍ የሚደረግ የማዳን ዘመቻ ሊሆን ይችላል ማለት ነው። የተለያዩ ዘዴዎችን በመጠቀም ማለት ነው። ቅድም እንዳልኳችሁ ለየት ያለ የሬዲዮ ፍሪኩዌንሲ መጠቀም ሊያጠቃልል ይችላል። ከዚህ ቀደም የተደረጉ በህይወት የማትረፍ ዘመቻዎች ምን ይመስላሉ የሚሉትን ደግሞ እንመልከት። በጦርነት ወቅት የአሜሪካ አየር ወለዶች የወገን ጦር አባላትን በአደገኛ ውጊያ መሃል በህይወት የማውጣት ረጅም ታሪክ አላቸው እነዚህ የአሜሪካ ኃይሎች። ይህም የአንደኛው የዓለም ጦርነት አብራሪዎች በፈረንሳይ የተከሰከሱ ባልደረቦቻቸውን ለማዳን በድንገት በማረፍ እርምጃ የወሰዱበት ጊዜ በዋናነት እንደ መጀመሪያ ይቆጠራል። የአሜሪካ ወታደራዊ የፓራሹት ክፍሎች ይህንን ታሪካቸውን የሚመዙት እንደ አውሮፓውያን አቆጣጠር እንግዲህ በ1943 ሁለት የውጊያ ቀዶ ሕክምና ሐኪሞች የቆሰሉ ወታደሮችን ለመርዳት በወቅቱ በርማ በአሁኗ ማይናማር በፓራሹት ወርደው ያካሄዱትን ተልዕኮ ነው እንግዲህ በዋናነት የሚጠቅሱት። በዓለም ላይ የመጀመሪያው በሄሊኮፕተር የማዳን ተግባር ታዲያ የተከናወነው ከአንድ ዓመት በኋላ ሲሆን ይህም አንድ የአሜሪካ ሌተናንት ከጃፓን ወታደሮች ጀርባ የወደቁ 4 የአሜሪካ ወታደሮችን ያዳነበት ዘመቻ አንዱ የሚጠቀስ ነው። እንደ የስሚዞኒያ ኤር ኤንድ ስፔስ መጽሔት ዘገባ ይህ ክስተት ታዲያ በሄሊኮፕተር በጦርነት ውስጥ ለመጀመሪያ ጊዜ ጥቅም ላይ የዋለበት ጊዜ ነበር ይባላል። ሄሊኮፕተር ማለት ነው። በአሜሪካ ከዚህ ውጊያ በኋላ መደበኛ የፍለጋና የማዳን ተልዕኮን የሚወጣ ቡድን ለመጀመሪያ ጊዜ ተቋቁሟል። ነገር ግን ዘመናዊ የፍለጋ እና የማዳን ዘመቻ የተጀመረው ግን በቪየትናም ጦርነት ወቅት ነበር ይባላል። ባት 21 በሚባል የሚታወቀው ታዲያ አንድ ዘመቻ በሰሜን ቪየትናም ወታደሮች የውጊያ ቀጠና ውስጥ ተመቶ የወደቀን አንድ አውሮፕላን አብራሪ ወይም ፓይለት ለማግኘት ሲሞክር በርካታ አውሮፕላኖች እንዲመቱና እንደዚሁም በርካታ አሜሪካውያን እንዲሞቱ አድርጓል። ያ ዘመቻ ይህ ጦርነት በህይወት ፈልጎ የማዳን ተልዕኮችን፣ ዓላማዎችን እና መጠነ ህልሞችን ማግዘፍ አስፈላጊ መሆኑን አሳይቷል ተብሏል። ይህ ዘመቻ ጦሩ ከዚህ ጊዜ ጀምሮ ታዲያ ፈልጎ የማዳን ስራዎችን በሚገባ ለማከናወን ከዚህ በፊት ያካሄደውን ዘመቻዎችን ተመልሶ በመከለስ የተለያዩ ስልቶችና ሂደቶችን ለማሻሻል ረድቶታል ይባላል። የአሜሪካ አየር ኃይል የፍለጋ ልዩ ቡድን እያንዳንዱ የአሜሪካ ወታደራዊ ክፍል የራሱ የሆነ ውስን የፍለጋ ቡድን ቢኖረውም የአሜሪካ አየር ኃይል የጦሩ አባላትን ፈልጎ በህይወት የማዳን ዋና ኃላፊነት ነው ያለበት። ይህ ስራ በዋናነት የሚካሄደው ታዲያ በወታደራዊ የልዩ ኦፕሬሽን አካል በሆኑት ፓራ ሬስኪው ጃምፐርስ በመባል በሚታወቁት ናቸው። የዚህ ቡድን ዋና መሪ ቃል እኛ በምናደርገው ሌሎች በህይወት ሊኖሩ ይችላሉ የሚል ሲሆን ስራቸው የአሜሪካ ጦር አባላትን በጠላት ሰፈር ትቶ ላለመሄድ የሚገቡት ሰፊ ቃል ኪዳን እንግዲህ ተደርጎ ይቆጠራል ቃላቸው። እነዚህ ልዩ ኃይሎች በውጊያ እንዲሁም የአደጋ ጊዜ ሕክምናን በመስጠት በሚገባ የሰለጠኑ ናቸው። የልዩ ኃይል አባላቱ በአሜሪካ ጦር ታሪክ ውስጥ እጅግ ከባድ የሚባለውን የምልመላና የስልጠና ሂደቶችን የሚያልፉ ናቸው። እነዚህ የልዩ ኃይል አባላት
እነዚህ ልዩ ኃይል አባላትን መልምሎ እስከ ማሰልጠን ድረስ 2 ዓመት ያህል ሊወስድ ይችላል። በስልጠናቸው ላይም በፓራሹት መዝለል እንዲሁም በውሃ ውስጥ ስለሚፈጸም ጥቃት፣ በጥቃት ወቅት በህይወት መትረፍ፣ እንደዚሁም ችግሮችን መቋቋም እንዲሁም ማምለጥና የሕክምና አሰጣጥን ያካተተ ስልጠና ነው የሚሰጣቸው። በውጊያ መካከል ስለሚሰጡ መድኃኒቶች እንዲሁም ውስብስብ ስለሆኑ ዘመቻዎችና የጦር መሳሪያዎች በቂ ስልጠና ይሰጣቸዋል። ይህንን ቡድን የሚመሩት ታዲያ ልዩ የውጊያና ፈልጎ የማዳን አዛዦች ሲሆኑ በህይወት የማትረፍ ዘመቻውን ማቀድ፣ ማስተባበር እንደዚሁም የመተግበር ኃላፊነት አለባቸው። በቅርብ ጊዜ የተከናወኑ በህይወት የማትረፍ ዘመቻዎች በጦርነት ቀጠና ውስጥ ተመተው የወደቁ ወታደሮችን ፈልጎ በህይወት የማውጣት ተልእኮን የሚወጡ ቡድኖች በኢራቅ እና በአፍጋኒስታን በተደረጉ ጦርነቶች እንደዚሁ በስፋት ተሰማርተው ነበረ። እነዚህ የልዩ ኃይል አባላት የቆሰሉ ወይም ከውጊያ ቀጠና መውጣት ያለባቸውን የአሜሪካና እንደዚሁም የአጋሮቻቸውን ወታደሮች ለማዳን በሺዎች የሚቆጠሩ ተልእኮዎችን አካሂደዋል። በጣም ልምድ ያላቸው ናቸው። ታዲያ እንደ አውሮፓውያን አቆጣጠር በ2005 የአየር ኃይል ልዩ ቡድኖች እንደዚሁ በአፍጋኒስታን መንደሮች ውስጥ ጥቃት ከተፈጸመበትና እንደዚሁም ሌሎች 3 አባላት ከተገደሉበት በኋላ የቆሰለን የአሜሪካ የባህር ኃይል አባልን ለማግኘት ተሳትፈዋል። ይህ ክስተት በኋላ ላይ ሎን ሰርቫይቨር በሚል ርዕስ ፊልም ተሰርቶለታል። ፊልሙ ካገኛችሁት እዩት። በጣም የሚገርም ፊልም ነው። ከቅርብ 10 ዓመታት ወዲህ ታዲያ ተመተው የወደቁ የአሜሪካ አብራሪዎችን ለማግኘት የተደረጉ ዘመቻዎች ጥቂቶች ናቸው። ብዙም የአሜሪካ አውሮፕላኖች ተመተው አያውቁም። ስለዚህ ብዙ ጊዜ ተመተው የወደቁ አውሮፕላኖችን ፓይለቶች ሬስኪው ለማድረግ የተደረጉ ዘመቻዎች በጣም አጭሮች ናቸው ወይም ጥቂቶች ናቸው። እንደ አውሮፓውያን አቆጣጠር በ1999 ለምሳሌ በሰርቢያ የኤፍ 117 ተዋጊ አውሮፕላን አብራሪን ወይም ፓይለትን ተመቶ ከወደቀ በኋላ ይህ ቡድን ፈልጎ አግኝቶት ሬስኪው አድርጎታል። እንደ አውሮፓውያኑ አቆጣጠር ታዲያ በ1995 በቦስኒያ አሜሪካዊው አብራሪ ስኮት አግራዲ ተመቶ ከወደቀ በኋላ ለ6 ቀናት ራሱን ደብቆ ከቆየ በኋላ የአየር ኃይልና የባህር ኃይል አባላት በዚህ ዘመቻ ተሳትፈው አድነውታል ማለት ነው። ለዛሬ ለአሁን የሻይ ሰዓት ፕሮግራማችን መረጃችን ይሄን አቅርቤላችኋለሁ። በሌላ የሻይ ሰዓት ፕሮግራም እስከምንገናኝ ጤና ይስጥልኝ።